ጤና ይስጥልን እንደምንላችኋል ክብራትና ክብራን ተመልካቾቻችን ዜና ኢትዮጵያም በምዕራፍ 2 ተመልሷል። አሁንም አብሮነታችሁ ከኛ ጋር እንዲሆን በአክብሮት ነው የምንጋብዘው። ቀዳሚ የምናደርገው አርዕስተ ዜናዎች ነው። ሀገራዊ ምክክር ሲደረግባቸው የቆዩ አጀንዳዎች 4 ሹም ተመካካሪዎች የፊታችን ረቡዕ ተገኝተው ያጸድቋቸዋል አለ የሀገራዊ ምክክር ኮሚሽን። የመደመር መንግስት በማክሮ ኢኮኖሚ ማሻሻያና በህዝብ ሀብት ላይ የሚፈጸሙ ህገወጥ ድርጊቶችን ለመግታት በወሰዳቸው የቅርብ ጊዜ እርምጃዎች በርካታ ተጠርጣሪዎች በህግ ጥላ ስር ውለዋል። የኢትዮጵያም የባህር በር ባለቤትነት መረጋገጥ ከኢኮኖሚያዊ ፋይዳው በላይ ለቀጠናው መረጋገጥ ከፍ ያለ ዕድል የሚፈጥር ነው። በአሜሪካና በኢራን መካከል የተደረሰውና ለ3 ወራት ያህል ሲካሄድ የቆየው ጦርነትን ለማቆም የተደረገው የመግባቢያ ስምምነት የተቀመጠለትን የጊዜ ገደብ ጨረሰ። ከዜናዎቹ ጋር እኔ አሸናፊ እንዳለ ከዚህ ከዋናው ስቱዲዮ ያለው ሀገራዊ ምክክር እየተደረገበት ከሚገኘው የአዲስ ኮንቬንሽን ኢንተርናሽናል ማዕከል ደግሞ ባልደረባዬ ዛህራ መሐመድ ዜናዎችን የምትመራ ነው የሚሆነው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ማሜ ወርቁ ባላለሁ የመጣሁት ከአሜሪካን ኮሎራዶ። ከዚህ በኋላ ህዝቡ መነጋገርን የመረጠ መግባባትን የመረጠ ችግሮች እንኳን ቢኖሩ በመስማማት ነገሮችን መፍታት የመረጠ እንደሆነ በእርግጠኝነት እያየን ነው። ስሜ ዶክተር ሼህ ኑሩዲን ቃሲም ባላለሁ ከአማራ ክልል ነው የመጣሁት። ቀጣይ ትውልድ በመመካከር የሚያምን ተመካክሮ ሀገርን መገንባት የሚችል በሀሳብ ልዕልና ልትመራ የምትችልን ሀገር የመስራትና የመፍጠር እድልን ይፈጥራል ብለን እናስባለን። ምክክር ሂደቱ በጣም ጥሩ ነው። የተገኘውን እድል በመጠቀም ሀገራችንን ወደ ላቀ ደረጃ ማድረስ ይገባል የሚል ሀሳብ አለ። ስሜ አደሲንቄ ያረጋሽ ገዳዳባ ይባላል። የብሔር ብሔረሰቦች የሰላም አምባሳደር ኢትዮጵያን በሚያሻግርባት በሚያስማማት በአንድነቷ ሁሉም ብሔር ብሔረሰብ ተቃቅፎ አብሮ የሚኖርበት እድል በዚህ ውስጥ ነው የሚፈጠረው። አመሰግናለሁ አሸናፊ። ተመልካቾች እንዴት ውላችኋል? የሀገራዊ ምክክሩ ከሚካሄድበት አዲስ ኢንተርናሽናል ኮንቬንሽን ማዕከል ከኢቢሲ ጊዜያዊ ስቱዲዮ ሀገራዊ ምክክሩን የተመለከቱ ዜናዎችን እያደረስኳችሁ ቆይታ አደርጋለሁ። ወደ ቀዳሚው ዜና አልፋለሁ። ሀገራዊ ምክክር ኢትዮጵያ ለዘመናት በኃይል መሸናነፍና በጽንፈኝነት ቆስላ የነበረበትን ህመም ለመፈወስ ብቸኛውና አስተማማኝ መድኃኒት ሆኗል። በኢትዮጵያ የፖለቲካ ታሪክ አዲስ ምዕራፍ ላይ የደረሰው ምክክሩ ባለፉት ዘመናት ይነሱ የነበሩ ጥያቄዎችን ያለ ስጋት በሰለጠነ መንገድ በውይይት ለመፍታት አስተማማኝ መዋቅራዊ መሰረት ጥሏል። ወንድማገኝ ኃይሉ የህዝብን እውነተኛ ብሶት፣ የልብ ትርታና ጽኑ አቋም በግልጽ ጠረጴዛ ዙሪያ አምጥቶ መወያየት ለዘላቂ ሰላም፣ ለሀገራዊ መግባባትና ለአገረ መንግስት ግንባታ ሂደት የማይናወጥ መሰረት የሚጥል ነው። ሀገርን ወደፊት ለማስኬድና ዘላቂ መረጋጋትን ለማረጋገጥ ከጽንፈኝነትና ከኃይል አማራጭ ይልቅ የሀሳብ ልዕልናና ውይይት ብቸኛው አስተማማኝ መንገድ ነው። በርካታ ውስብስብና ፈታኝ ሂደቶችን አልፎ እዚህ የደረሰው የሀገራዊ ምክክር ደግሞ ለዚህ ትክክለኛው መድኃኒት ነው። የምክክር ኮሚሽን ይዞት የመጣው የምክክር ባህል በኢትዮጵያ ውስጥ አዲስ ምዕራፍ ነው። እንደሚታወቀው በዚህ ምክክር ውስጥ እውነት ለመናገር ያልተነሱ ጥያቄዎች አሉ። ለዘመናት ሲንከባለሉ የኖሩ የኢትዮጵያውያን ጥያቄዎች፣ የቡድኖች እና የተለያዩ ኃይሎች ያነሷቸው የነበሩ ለግጭት ለመለያየት መንስኤ የሆኑ አይነኩም አይደፈሩም ተብለው የተባሉ ተከድነው የነበሩ ጥያቄዎች ተነስተው ምክክርና መግባባት ላይ የደረስንበት ነው። የጋራ ሊያደርገን ሳያግባባን የቆየ ጉዳይ ሲያከራክረን የቆየን አንዳንዱን ሳንረዳ ያበላሸ ነው፣ አንዳንዱን ስንረዳ ቀላል የሆነ
ስናቀው በጣም የወደድ ነው። ባህልም አስተዳደርም የተለያዩ እሴቶችን ሼር አድርገናል። እነዛን ሁሉ ለምክረ ሀሳብ እንዲሆን ለነገም ቅሬታንን በማይፈጥር መልኩ የመጣው ወካይ ይወክለኛልና ጥያቄ ይሄ ነበር የሚለው ነገር ተካቶ ያ ምክረ ሀሳብ ከእያንዳንዱ ቃለ ጉባኤ ጋር እየተያያዘ ነው እየቀጠለ ያለው። እያንዳንዱ ተመካካሪ በቂ ሀሳብ ያለውን ሀሳብ እንዲያወጣ በ10 ደረጃ ከነበረው አደረጃጀት ጀምሮ ያሉ ለሀገር ለአንድነት የሚጠቅሙ ሀሳቦችን እያወጣ እስካሁን ያለበት ደረጃ ላይ ደርሰናል። ከ10 ወደ 50 ከ50 250 እንዲህ የሆነ ነው የመጣ ነው። ይህ አይነቱ የውይይት መድረክ በቀጣይ ለሀገራዊ ፖለቲካ ባህል፣ ለሀገር መንግስት ግንባታ፣ ለፖሊሲ ቀረጻና ለረጅም ጊዜ ሰላም ግንባታ ጠንካራ መዋቅራዊ መሰረት ይጥላል። በተለይ ደግሞ በቀጣይ በኃይል ለማሸነፍ የነበረው የቆየ የፖለቲካ ፍላጎትን በማስቀረት ሀገራዊ ችግሮችንና አለመግባባቶችን በውይይት ብቻ የመፍታት ቋሚ ባህልን ለመገንባት የማዕዘን ድንጋይ ይሆናል። ጠመንጃ ይዞ ጫካ አይገባም። እየታገለ ያለም ትግል ውስጥ ያለና የትግል ሜዳ ያላገኘ ደግሞ ውስጡ እየተጨናነቀ አይመሮ ውስጥ በሀሳብ ጦርነት ውስጥ ያለም ሰው ነው ያገኘሁት። ሁለት አይነት ሰው ነው። በየአካባቢውም እንዲህ አይነት ምክክሮች የመፍትሄ ሀሳብ ይዘው ይመጣሉ። አንዱን የማይጎዳ ህይወትን የማያሳጣ ንብረት የማይጎዳ ሀገረ መንግስትንና የሀገርን ሉዓላዊነት የማያፈርስ ነገር ያመጣል ብዬ ነው ማስበው። በእውነት ለመናገር ምክክር የማይፈታው ችግር የለም። በጦርነት ደግሞ የሚመጣ ለውጥ የለም። ኢቭን በጦርነቱ እንኳን ያለፉ ሰዎች የመጨረሻ ግባቸው ተመካክረው መረዳዳትና ችግራቸውን መፍታት ነው። ስለዚህ ወደዚህ ወደ ውድመት ወደ ጥፋት የሚወስድ የነፍጥ አንግበው የሚደረግ ትግል ራስንም አገርንም የማይጠቅም ተግባር። በጠረጴዛ ዙሪያ እያቀረቡ መመካከር በጣም እጅግ ለሀገርም ለራሳችንም በጣም ጠቃሚ ስለሆነ መቀጠል ያለበት ጉዳይ ነው ብዬ አስባለሁ። እንደ ኢትዮጵያውያን ይሄ የመጀመሪያ ተሞክሯችን ነው። ስለዚህ ኢትዮጵያውያን ከዚህ በኋላ ይሄንን ተሞክሮ በማድረግ ሰፊ በርካታ የማግባባቸውን ነገሮች በውይይት መፍታት የሚችሉበትን ባህል ያዳበሩበት የውይይት መድረክ ነው ሆኖ ያገኘ ነው። የምክክር ሂደቱ እስከ ዛሬ እነሱ የነበሩ ህዝባዊና ፖለቲካዊ ጥያቄዎችን ያለ ስጋት ለመወያየት እድል የፈጠረ ነበርም። ለዘመናት የቆየውን የኃይል እርምጃም በሰለጠነ የምክክር ባህል ለመተካት ትልቅ መሰረት ጥሏል። አሁንም ቢሆን እውነት ልንገርህና አይነኩ የነበሩ ጥያቄዎች ከህገ መንግስቱ ጀምሮ ማለት መንካት ፍጹም የተከለከለ ብትነካት ትፈረጅ የነበረ አንድ የሆነ አካባቢን ጥያቄ ስታነሳ የሆነ ስምና ፍረጃ ይሰጡ የነበሩ ጉዳዮችንም ጭምር እርስ በርስ መቀራረብ እንኳን አይችሉም ይባሉ የነበሩ ሰዎች እንኳን በጠረጴዛ ዙሪያ ተገናኝተው ሀሳባቸውን ያነሱበት አዲስ ምዕራፍ ነው ይዞ የመጣው የምክክር ኮሚሽን እና ምክክሩ ማለት ነው። የተለያየ ልዩነት ሀሳብ ይዘን መተናል። እነዛ የተለያየ ልዩነት ሀሳቦቻችን በጠረጴዛ መሀል ቁጭ ብለን ስናንሸራሽር፣ ስንነጋገር፣ ስንወያይ የምንግባባበትን መንገድ ከፍተውልናል ማለት ነው። እየተጠናቀቀ የሚገኘው ሀገራዊ ምክክር መድረክ ፈታኝ ሂደቶችን አልፎ እዚህ መድረሱ ለኢትዮጵያ ዘላቂ ሰላም፣ ለሀገራዊ መግባባትና ለሀገር መንግስት ግንባታ ታሪካዊ መሰረት የጣለ ነው። ቀጥለናል ተመልካቾቻችን። ምክክሩ በሰላም ጽንሰ ሀሳብ ላይ ያተኮረ መሆኑ ትልቅ ተስፋ ሰጥቶኛል አሉ ከትግራይ የመጡ ተመካካሪ። እኒህ ተመካካሪ በሰጡት አስተያየት ሀገራዊ ምክክሩ ህዝብ ከህዝብ የሚያገናኝ ቁስሎች የሚሻሩበትና ዘላቂ ሰላም የሚረጋገጥበት ዋናው ድልድይ መሆኑን ጠቁመዋል። ህይወት አበበ ተመካካሪውን አነጋግራ ተከታዩን አሰናድታለች። ስሜ መርድ ገብረ ስላሴ ከትግራይ መቀሌ ከተማ ነው የመጣሁት። በግል ነው የመጣሁት። እዚህ መጥቼ ካየሁት ከሰነበትናቸው ሁሉ ነገር እንደ እያንዳንዱ ያለ ሀሳብ እየገለጸ በኢትዮጵያውነቱ ምንም ስጋት የሌለበት ጥሩ ነው ሂደት ነው ያየሁበት። ካሁን በፊት እንደዚህ አይነት አልነበረም። ይህ ነገር አሁን ነው የተፈጠረ። ለኢትዮጵያ ትልቅ ተስፋ አላት። ለምን ቀደም ሲል እያንዳንዱ ባለስልጣን በካድሬዎች የተሞላና ህዝብም እንደዚህ አይነት መብት አልነበረውም። አሁን ግን ይህን ምክክር ኮሚሽን 4000 ተሰብሳቢዎች በመጠራታችን የኢትዮጵያን ህዝብ ወክለን
ስለ ሰላም፣ ስለ አንድነት፣ ስለ ፍቅር ነው የምንነጋገረው። ስለዚህ በጣም አስደሳችና ጥሩ ሆኖ ነው ያገኘሁት። እንደ ማንኛው ሀሳብ ይገልጻል። የሚታየውና የሚያየው የሚፈልገው ይናገራል። ምንም ገደብ የለበትም። በግልጽ ነው የተወያየ ነው። ባለሁበት በክልላችን ትልቅ ችግር ነው ያለ። የትግራይ ህዝብ ልማት ይፈልጋል፣ ሰላም ይፈልጋል። ኢትዮጵያዊነቱ መሰረተ ኢትዮጵያ የሆነ ህዝብ ነው። ፖለቲከኞች ግን ወደ ችግር አሁንም ብዙ ችግር ነው ያለ። አሁንም በትግራይ ህዝብ የሚታየው በሰላማዊ መፍትሄ ጦርነት አውዳም ነው፣ ኢኮኖሚ ያወድማል፣ ትውልድ ያጠፋል። ስለዚህ በሰላም አሁንም ምክክር ኮሚሽኑ ጥሪ እያደረገ ነው። እኛ 4000 ኢትዮጵያውያን የተመረጥነው እንደ ልክ ዲፕሎማት ሆነን አሁንም ወደ ሰላም እንዲመጡ ጦርነት እንዲቀር ትውልድ እንዳይሞት ብዬ ጥሪ አቀርባለሁ። እነሱ ብቻ አይደለም፣ በመላው ኢትዮጵያ ያለው አፈሙዝ ያዙ የሚዋጉት ወንድም ገድሎ ወንድም ማርኮ ምንም ጠቀሜታ የለውም። መላው የኢትዮጵያ ህዝብ በሙሉ ስለ ልማት፣ ስለ አንድነት፣ ስለ ፍቅር ቢተጋ ጥሩ ብዬ አስባለሁ። ለምን መለያየቱ፣ ዘረኝነቱ፣ ጠው መለያየቱ ምንም ጠቅም ነገር አይደለም። አንድነት ነው የሚጠቅመን፣ ፍቅር ነው የሚጠቅመን። እኛ ኢትዮጵያውያን ደግሞ አባቶቻችን ያቆዩልን አንድነትና ሰላም አለን፣ ታሪክ አለን፣ የአድዋ ልጆች ነን። አባይም አሁን ደልድለናል። እነዚህ ማስቀጠል አለብን እንጂ እርስ በርሳችን መጋጨትና እርስ በርሳችን ለጠላት በር መክፈት አያስፈልግም። ከዚህ ምክክር እኔ የምጠብቀው ሰላም እንዲመጣ፣ አንድነት እንደሚመጣ ብዙ ተስፋ አለኝ። ለኢትዮጵያ ህዝብ አንድነትና ሰላም እንዲመጣ ጥረት እንድታደርጉ እኔም በትህትና ጠይቃቸዋለሁ። ሀገራዊ ምክክሩ ከሚካሄድበት ስፍራ በቀጥታ የሚተላለፈው ዜናችን አሁንም ቀጥሏል። የኢትዮጵያ ሀገራዊ ምክክር የተደራረቡ ችግሮችን ለመፍታት ረጅም ጊዜና ትዕግስት የሚጠይቅ የሀሳብ ማፍለቂያ መንገድ እንጂ በአንድ ጀንበር ውሳኔ የሚተላለፍበት አይደለም። በሂደቱ የሚዘጋጁት ምክረ ሀሳቦች ለወደፊት ፖሊሲዎችና ህጎች መነሻ በመሆን ወደ ትግበራ ለመሻገር የሚያስችሉ ናቸው። መሐመድ አልቃድር። በአንድ ጀንበር ተጀምሮ በሌላ ጀንበር የሚያበቃ አጭር ጉዞ አይደለም። ዘመናት እየተተኩ አለመነጋገር የወለዳቸው ችግሮች አድገው ሀገር በፈተናዎቿ ላይ ችግሮቿን ደርባ ጉዞዋን የኋሊት ያደረጉት የፍትህ መጓደሎች፣ የእኩል እንሁን ጥያቄዎች፣ ደግሞም መሬታችንን አርሰን እንብላ፣ ልጆቻችንም የፖለቲካ መድረክ ያገኙ የሚሉ ተደጋግሞ የሚጠየቁ ነገር ግን አስከፊ ምላሾችን ይዘው የመጡትን እነዛን ከባድ ጊዜያቶች ለመሻር ደግሞም ላለመድገም ነው የተለያዩ ድምጾች ዛሬ የሚደመጡበት፣ የተለያዩ ሀሳቦችም በረጅም የምክክር መንገድ ለመፍታት እንዲህ የተገናኙበት። ኢትዮጵያን ከፍ የሚያደርግ ህብረ ብሔራዊነት ወንድማማችነትን አጉልቶ ሊያሳይ ያንተና የኔን መሀል ያለውን የሚያጠቡ ሀሳቦችን የመፍትሄ አቅጣጫዎችን ማሳየት ነው። ምክንያቱም በዘመኔ ወይ ተመስጋኝ ነኝ ወይ ተጠያቂ ነኝ። ከዚህ በፊት ስለ ቁጭቴ ነው የማወራው። ዛሬ ግን ኮሚሽኑ ቁጭ አድርጎ እንደ አንድ ኢትዮጵያዊ የኔን ድምጽ እያሰማልኝ ነው፣ እያሰማው ነው፣ በአግባቡ እያሰማው ነው፣ የማህበረሰብ ክፍል እያሰማው ነው። ያቺን ትልቋን ኢትዮጵያን ለመገንባት ዛሬ የምንጥለው መሰረት ወሳኝነት አለ። ባለፈው አንድ ወር በሀገራዊ ምክክሩ ኢትዮጵያውያንን የወከሉት በአንድ ጉባኤ አዳራሽ ተሰባስበው በ8 ታላላቅ አጀንዳዎች ላይ ሲመክሩ የውይይት ሀሳቦች ጎልተው ተነስተዋል። የነገ መፍትሄ የሆን ዘንድም በትዕግስት የትውልድ ተሳትፎም ተደርጎባቸዋል። በዚህም የሀገራዊ ምክክር ጉባኤ ውሳኔ የተላለፈባቸው ሳይሆኑ ለውሳኔ የሚበጁ ምክረ ሀሳቦች የተነሱበት፣ ለቀጣይ የፖሊሲ የሕግና የተግባር ሂደት መነሻ የሚሆኑ ምክረ ሀሳቦችም የቀረቡበት ሆኗል። እዚህ በአሁኑ ሰዓት ውሳኔዎች እየወሰን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊትም አይሰጥም። ውሳኔ የሚሰጠው ምንድን ነው? ምክረ ሀሳብ ነው። ምክረ ሀሳብ በእያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ባለፈውም እንዳልኩት ለህግ አስፈጻሚውም ለህግ አስከባሪውም ወይም ደግሞ ለህግ አውጪውም ለህግ ተርጓሚው የሚተላለፉ ምክረ ሀሳቦች ይሆናሉ። ልክ አሁን እየተንሸራሸረ ያለው ሀሳብ በዚህ ሀሳብ ላይ ድምጽ ብልጫ ይሰጥበታል ሰሞኑን። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚባለው ነገር ከአሉባልታ ያለፈ አይደለም። በዚህ ምክክር ሀሳቦች ይደመጣሉ፣
ይጠናከራሉ፣ ይደራጃሉ። የመጨረሻው ውሳኔም ለህዝብ የሚተው ነው። በጥሩ ሁኔታ ተጀምሮ በጥሩ መሰረት ላይ እየተጓዘ ያለው የሀገራዊ ምክክሩ በዚህ ረገድ ድርሻው ሐሳቦችን በማፍለቅ ችግሮችን ለመፍታት ውጥን ሆኖ በየአጀንዳዎቹ ላይ ስምምነት እየተፈጠረባቸው ይገኛል። ምክክሩ የትውልድ ጉዞንም ያካተተ ነው። የሀገር ጉዳይ በአንድ ትውልድ ብቻ የሚጠናቀቅ አለመሆኑንም በዚሁ መመልከት ይቻላል። ዛሬ የተነሳው ጥያቄ ነገ የሌላ ትውልድ ጥያቄ ሊሆን ይችላል። ነገር ግን ትላንት በተሞከረው የጦርነት አዙሪት መፍትሄ ፍለጋ መሄዱ በምክክሩ ታሪክ አክትሟል። ከዚህ ቀደምም የመጣንባቸው መንገዶች ብዙ በጠመንጃ የሄድንባቸው አካሄዶች ትውልድን፣ ሀገርን ከማቀጨጭ፣ ከመግደል፣ ከማጥፋት ያለፈ ጠቅሜታ አልነበረው። አሁን ደግሞ ያንን ነገር የሚያስቀር በምክክርነት አንዱ የአንዱን ችግር የሚያይበት ሐሳብ የሚረዳበት በምክክር የኔ ሳይሆን የኛ ወደሚለው የሚያደርሰን በጋራ ሀገርን ደግሞ መገንባት ወደ ሰላም ማድረስ የሚቻልበት ደረጃ የሚወስደን መልካም መንገድ ነው ብዬ አምናለሁ። ዛሬ የተጀመረው መፍትሄ ነገ በሌላ ትውልድ ሊጠናቀቅ ይችላል። ዋናው የመፍትሄውን ጉዞ ማስጀመርና ለቀጣይ ትውልድ የተሻለ መነሻ መፍጠር መሆኑን በምክክሩ አዲስ ልምድ ሆኖ ታይቷል። ምክክሩ ዛሬ ምን ተወሰነ የሚለው የሚለካበት ሳይሆን ምን አይነት ጠቃሚ ሐሳቦች ተነሱ የሚሉት የሂደቱን ሰፊ ትርጉም ከፍ ያደርጉታል። በእርግጥ የዛሬው ውይይት የነገ ምክረ ሐሳብ ነው። የዛሬው ምክረ ሐሳብ ደግሞ የነገ ውሳኔ መነሻም ይሆናል። ለዚያም ነው የሀገራዊ ምክክሩ እንደ አንድ ቀን የሚጠናቀቅ ዝግጅት ሳይሆን የተደራረቡ የሀገር ችግሮችን በሐሳብ በመግባባትና በትዕግስት ለመፍታት የተጀመረ የረጅም ጊዜ የትውልድ ጉዞ አድርጎ ዓመታትን ያስቆጠረው። እናም በምክክሩ በወሳኝ ምዕራፉ ላይ የተሰሙ ድምጾች የነገ መፍትሄ ዘሮች ሆነዋል። እነዚህ ዘሮች ያፈሩ ዘንድም ቀጣይ ሂደቱን ጊዜ በመስጠት በትዕግስትና የትውልድን ተሳትፎ በማሰብ መጠበቅም የሀገራዊ ምክክሩን ፍሬያማነት ከፍ የሚያደርገው። ኪነ ጥበብ መተሳሰብና አብሮነትን በቃል ብቻ ሳይሆን በስሜት ያስተላልፋል። የልዩነት ድምጾችን ወደ አንድ የመደማመጥ መድረክ ስለሚያመጣው ሀገራዊ ምክክር የተሰራው የሙዚቃ ስራ ታላቅ ሀገራዊ መልእክት ተላልፎበታል። ሙዚቃው የኢትዮጵያን ብዝሃነት በአንድነት ያስተሳሰረ የተስፋ ድምጽ ሆኗል። መቅደላዊት ደረጀ ከግጥምና ዜማ ደራሲዎቹ ጋር ቆይታ አድርጋ ተከታዩን አሰናድታለች። አንድ ሀገራዊ የሆነ መልእክት ያለው ሊሞትም ማይችል ነገም ከነገ ወዲያም የምንጠቀምበት አይነት ለዚህ ይሄ ምክክር በሆኑ ሳምንታት ውስጥ ያበቃል። ነገር ግን እንደዚህ አይነት መዝሙሮች ዘመን ተሻጋሪ በሚሆን አይነት መንገድ ግጥሙ እንዲሰራ ነበር የተፈለገው እና መጨረሻ ላይ ከብዙ ልፋት በኋላ መሪ ድምፃዊው ዘለቀም የዜማው ደራሲ ሁናንተ በዋናነት በቃ ልክክ ብሏል። ከዜማው ጋር ሐሳቡም የሚፈለገውን መጥቷል አሉ። በዛ መሰረት ነው የሰራ ነው። ስራውን ዘለቀ ገሰሰ በኩል ነው የመጣው እና ይሄንን ስራ አንተ ብትሰራው ጥሩ ነው ብሎ ስላመነልኝ ስራውን እንትን አለኝ። ከዛ በኋላ የመጀመሪያው ስራ የነበረው እንግዲህ ለዚህ በጣም ታላቅ ስራ ለዚህ ታላቅ ስራ የሚመጥን ዜማ ማዘጋጀት ነበርና ያንን ዜማ ረጅም ጊዜ ወሰደብኝ፣ ብዙ ሰዓት። ከዛ በኋላ ደግሞ ያው ድምፃውያኖችንም ማሰብ አብዛኛውን ክልል የሚያካትት ድምፃውያንን ማግኘት ስለነበረብን ያ ኃላፊነት በሙሉ እኔ ጋር ነበርና እንግዲህ ያንን አንድ ብዬ ጀመርኩ ማለት ነው። እና መጀመሪያ ዜማውን ሰራው። ከዜማው በኋላ ቀጥታ ሄድኩት ወደ ግጥም ነው። ተስፋ ያለነ እሱም ጥሩ አድርጎ ጽፎ አመጣልን። ሀገራዊ ምክክር ኮሚሽን የያዘውን ዓላማ ምንድነው? ያንን አንግቦ እንዲሄድ ሳይሳሳ፣ ነገር ግን ደግሞ ለየቋንቋው ደግሞ በሚመች መንገድ መጣ። አንዱ ቻሌንጅ ለሌሎቹ ቋንቋ ለኦሮምኛው፣ ለትግርኛው፣ ለሐረሪ፣ ለጉራጌኛው እንደዚህ እና በጋምቤላ አካባቢም አለ ከሲዳማም ወላይታም ለነዚህ በሚመች መንገድ እና ቶሎ ተርጉሞ ልክክ በሚል መንገድ
ለማምጣት ማለት ነው የተለፋበት ነው። እድሉን ሳገኝ ለእኔ ያው ታሪካዊ ስራ ነው የሆነልኝ። ምክንያቱም በእንደዚህ ህዝብን በሚያስተራርቅ ሀሳብ ላይ ሙዚቃ መስራትና መሳተፍ እንደ ትልቅ እድል ሀገራዊ ምክክር በምክክር ላይ ያተኮረ እንመካከር፣ ጦርነት ይብቃ፣ ጥላቻ ይቅር የሚል ሙዚቃ መንፈስ ያለው ሀሳቡ መጣና በጣም ደስ ብሎኝ እጅግ በጣም ደስ ብሎኝ ነው የሰራሁት። በጣም ያስደሰ በ5 ደቂቃ ውስጥ በዛ ሁሉ ቋንቋ ከ11 በላይ በሆነ ቋንቋ መሰራቱ ኩራት ነው ለኔ። ለየቋንቋ ተናጋሪዎችም ደግሞ ሀሳባችን የኔ ሳይሆን የሀገራዊ ምክክር ኮሚሽን ሀሳብ በዜማ 11 ቋንቋዎች መድረሱ ደግሞ የበለጠ አኩርቶኛል። ከዚህ የበለጠ ደግሞ እኔ እንጃ በአንድ ሙዚቃም መሆን የለበትም። ከዚህ በኋላም ያለው ምክክርም ከሆነ መተሳሰብም ከሆነ እንደገና መደጋገፍም ከሆነ አሁንም ኪነ ጥበብ ትልቅ አስተዋጽኦ ያደርጋል ብዬ ነው የማስበው። አንድ ቀረርቶ፣ አንድ ሽለላ ያለው ጉልበት በጦር ሜዳ ላይ በተለይ ሀገር በተወረረ ጊዜ ቅኝ ግዛትን በመፋለም ጊዜ ይህንን እንግዲህ በታሪክ የምታስታውሹ ነው። ግጥሞቹ አሁንም አብረውናል። እነዛ ስራዎች ህዝብን ቀስቅሶ ፈንቅሎ የሚያስወጣ ጉልበት ያለው ነው። ይሄ በጦር ጊዜ ሀገር በተወረረ ጊዜ ነው። በሰላም ጊዜ መነጋገር በሚያስፈልግ ጊዜ ወይም በሌላ ጉዳይ ላይ በጤናም ጉዳይ ላይ ሊሆን ይችላል ወይም በሌላ ኢሹ ላይ ኪነ ጥበብ እጅግ ከፍተኛ ጉልበት አለው። ሁሉም ኢትዮጵያዊ ሀሳቡን እንዲቀበለውና እንዲረዳው በዚሁ መልእክቴን አስተላልፋለሁ። ሀገራዊ ምክክሩ የጋራ መፍትሄን በማፈላለግና መተማመን በመፍጠር የጸናች ኢትዮጵያን የሚገነባ ነው አሉ የባህር ዳር ከተማ ነዋሪዎች። ለችግሮች መፍቻ መንገድ የኃይል አማራጭን መጠቀም ሳይሆን ሁሉንም አሸናፊ የሚያደርገውን ምክክር መጠቀም አዋጭ መሆኑን የምክክሩ መድረክ አሳይቷል ብለዋል። ሳሙኤል ወርቃየው ዛሬ ላይ በኢትዮጵያ የሚስተዋሉ ግጭቶችና ችግሮች ትናንት ወይንም ከትናንት በስቲያ የተፈጠሩ ሳይሆኑ ለዘመናት የተከማቹና ሲንከባለሉ የመጡ ምላሽ ያላገኙ ጥያቄዎች ውጤት ናቸው። ከነዚህ የዘመናት ጥያቄዎች ውስጥም ለአብነት ብንወስድም የማንነት፣ የፖለቲካ፣ የመሬትና የሀብት ክፍፍል እንዲሁም ሌሎችም ጥያቄዎች ማንሳት ይቻላል። ችግሩ ግን ከሚነሱ የህዝብ ጥያቄዎች ወይንም ችግሮች ለምን ተፈጠሩ የሚለው ብቻ ሳይሆን ችግሮቹ በወቅቱ በህዝቦች ውይይት የሚፈቱበት እድል ባለመፈጠሩ ዛሬም ድረስ ያለ መግባባትና የግጭት መንስኤዎች ሆነው ለትውልድ መተላለፍ ነው። ይህ ብቻ ሳይሆን የኃይል አማራጭ ለችግሮች መፍቻ መንገድ ተደርጎ የሚፈጸመው ኋላ ቀር የፖለቲካ ትግልም ከመጠፋፋትና ከውድመት ውጭ የተገኘ ትርፍ የለውም። ለዚህም ነው አሁን ላይ ኢትዮጵያ በምክክር ልትጸና የግጭትና ያለ መግባባት መንስኤ የሆኑ የህዝብ ጥያቄዎችን ለመረዳት ቅራኔዎችን ለማድመጥና የሚያግባቡ መፍትሄዎችን ለመፍጠር ታሪካዊውን ምክክር እያካሄደች የምትገኘው። የባህር ዳር ከተማ ነዋሪዎችም ይህ ታሪካዊ ሂደት የኢትዮጵያን የወደፊት ዕጣ ፈንታ የሚወስንና ሰላማዊት ኢትዮጵያን የሚገነባ ስለመሆኑ ትልቅ ተስፋ አድርገዋል። አባቶቻችን ድንበር ላይ ሰርዶ ላይ ተቀምጠው በዳይንም ሆነ ተበዳይን ሰብስበው አወያይተው አንተ በደለኛ ነህ፣ አንተ ጥፋተኛ ነህ ካስ። ስለዚህ በምክክር ነው ነገሩ የሚፈታ፣ በጦርነት አይፈታም። ችግርን ተመካክሮ በአገር ሽማግሌ፣ በሃይማኖት አባቶች፣ በተለያዩ እንትኖች በትልልቅ ሰዎች እንትን ብሎ ችግራችንን መፍታት የተለመደ ባህላችን ነው። ያ ባህል አሁን ላይ የሆነ ሰዓት ላይ በቃ እየቀነሰ መጥቷል። ግን አሁን ደግሞ እንደገና ይሄ ነገር ተመልሶ ደግሞ በጠረጴዛ ዙሪያ መወያየቱ የተሻለ ነው። ከጦርነት ይልቅ ወደ ጠረጴዛ መጥቶ መነጋገሩ መመካከሩ ለሁሉም ሰው የተሻለ እሱ ነው። ስለ ሀገራዊ ምክክሩ በየቀኑ በቲቪዎችም በየሶሻል ሚዲያዎችም እየተከታተልኩ ነው። እንደኔ ግን እንደማያቸው ተስፋ ሰጭ ናቸው። የነገ የሀገርን ኃላፊነት ለመወሰን አሁን ላይ ያለው ነገር ወደ መግባባት እየተደረሱ ነው።
በምክክሩ ዜጎች ችግሮቻቸውንና እይታቸውን በሰላም እንዲገልጹም ምቹ ሁኔታን በመፍጠር የተለያዩ ድምጾች እንዲሰሙ እድል ሰጥቷል። በኢትዮጵያ የቆዩ ችግሮችን ለመፍታት ተቃራኒ አመለካከት ያላቸው ወገኖች ተገናኝተው በመነጋገር የተፈጠሩ በደሎችንና ቅሬታዎችን ለመመልከትም እድል በመፍጠሩ ችግሩ ከየት እንደመጣ በጋራ በመረዳት በመተማመን ላይ የተመሰረተ የጋራ መግባባት እንዲፈጠር የሚያስችል ነው። እንደ ክልልም በዚሁ በአማራ ክልል በተካሄደበት ሰዓት ተሳታፊ ነበርኩኝ። ያንዱ ጉዳይ ያንዱ ችግር የኔም ችግር ነው፣ ያንዱ ጉዳይ የኔ ጉዳይ ነው፣ ያንዱ ህመም የኔም ህመሜ ነው ማለት ሁሉም ሀገር ናት። በቃ ሀገር እንደ እናት ናት። እናትን አሁን ለማን ቆርሰ ትሰጣታለህ? 10 ልጅ ቢኖራል ለ10ሩም አንድ ናት። ምንም ልዩነት የላትም። ስለዚህ ሀገር እንደ ሀገርነቱ እንዲጸና ሀገር እንደነገ ለትውልድ ምናስቀጥላት ምን ተካትናት ምትሆን የዛሬን ችግር ብቻ ሳይሆን ወደፊት ተመሳሳይ ግጭት እንዳይደገምም መፍትሄ ማፈላለግ የምክክሩ አንዱ ግብ ነው። አሁን ላይ የቆዩ ችግሮችን በምክክር ስንፈታ ትውልዱ ምክክርን በማዳበርና ባህሉ በማድረግ የችግሮች መፍቻ መንገድ የኃይል አማራጭ ወይም አፈሙዝ ሳይሆን ሁሉን አሸናፊ የሚያደርገው ምክክር አዋጭ መንገድ መሆኑን የሚያሳይ ነው። ምክንያቱም ከዚህ በፊት የተፈጸሙ የኃይል አማራጮች ከውድመትና ከመጠፋፋት ይልቅ ያመጡት ፋይዳ የለምና ነገሮችን በኃይልና በእንትን ከመመልካት ይልቅ ወደ ምክክር መድረክ መጥቶ የተሻለ ነገር እንዲፈጠር እንጠብቃለን። ካለው የስሜታዊነት ነገር ወጥቶ ሰከን ባለ አእምሮ ሁሉም ሰው ወደ ሰላም መምጣት እንዳለበት ነው። ሰው ለምሳሌ ተሰባስቦ ተወያይቶ ካለ በኋላ ሰላም የማይመጣበት ምክንያት ምን አለ? ሰላም ይመጣል እኮ። ዋናው እኮ ትልቁ መግባባት ነው። አለዚያ ግን እንደው ዝም ብሎ ሁሉንም በበኩሌ ለብቻዬ አንዱ ለብቻው አንዱ ለብቻ ብንዋራው መላይሉ የሀገራዊ ምክክሩ ስኬታማነት የአንድ ወቅት የፖለቲካ ሂደት ብቻ ሳይሆን ለኢትዮጵያ የረጅም ጊዜ ሰላም፣ አንድነትና የልማት መፋጠን መሰረት የሚጥል ነው። ይህ እውን የሚሆነው ግን ለተፈጻሚነቱ በሰከነ መንገድ ሁሉም ሲረባረብ ነው። በኢትዮጵያውያን ዘንድ ታላቅ የሰላም እፎይታን ለመስጠት ተስፋ የተጣለበት ሀገራዊ ምክክርም ታዲያ በአሁኑ ወቅት ወደ ወሳኙ ምዕራፍ እየተሸጋገረ ይገኛል። ቀጥለናል ተመልካቾች። በሀገራዊ ምክክሩ የቀረቡ ምክረ ሀሳቦች በመጪው ረቡዕ ሁሉም ተመካካሪዎች በተገኙበት እንደሚጸድቅ የሀገራዊ ምክክር ኮሚሽን አስታወቀ። የሀገራዊ ምክክር ኮሚሽኑ የምክክሩን የእስካሁን ሂደት አስመልክቶም መግለጫ ሰጥቷል። እስካሁን ምክክር የተደረገባቸው ምክረ ሀሳቦች ለስምንቱም ቡድኖች በመጪው ረቡዕ ቀርቦ እንደሚጸድቅ ምክትል ዋና ኮሚሽነር ሂሩት ገብረስላሴ ተናግረዋል። እዚህ የሚገኘው ጉባኤ በየቡድኑ ሆኖ ቡድኑን የሚወክሉ 15 ተሳታፊዎች መርጠው በየቡድኑ ተጠናቅሮ የሚገኙትን ምክረ ሀሳቦች ለማጣጣም ተወካዮች መርጠው ሲሰሩ ቆይተዋል። የዚህ ቡድን ከየቡድኑ መጥተው አብረው የሚሰሩ ወደ 120 የሚሆኑ ሰዎች ስራ ዋናው ነገር በየቡድኑ ብዙ ጊዜ ተፈጅቶበት የተዘጋጁትን ምክረ ሀሳቦች የማጣጣም ስራ ነው የሚሰሩት። የማጣጣም ስራ ስንል በምክረ ሀሳቦች በስምንቱ ቡድን ምክረ ሀሳቦች መካከል ተቃርኖ እንዳይኖር፣ ድግግሞሽ እንዳይኖር በአንድ መልክ አንድ ወጥ በሆነ መልክ መቅረብ እንዲችሉ ለማድረግ ነው። በተጨማሪ ደግሞ 15ቱ ተወካዮች ሌሎቹ ቡድኖች ስለወሰኗቸው ወይም ስላወጧቸው ምክረ ሀሳቦች ግንዛቤ ይወስዳሉ፣ እርስ በርስ ይመካከራሉ፣ ይነጋገራሉ። ነገሮችን ለማጣጣም የተቋቋመ ቡድን ነው። ያለፈው ሐሙስ ነው የተመረጡት። ከዛን ጊዜ ጀምሮ ይኸው እስካሁን ሰዓት ድረስ ይሄ በጣም ወሳኝ ስራ ነው። እሱን ሲሰሩ ቆይተዋል። እሱን አሁን በዚህ በቀጣይ ደቂቃዎች ይጨርሳሉ። ያ ተጣጥሞ ተስተካክሎ የሚቀርበው የስምንቱም ቡድን ምክረ ሀሳቦች ለስምንቱም ቡድን መልሰው ይቀርባሉ። ስምንቱ ቡድኖች ራሳቸው ያዘጋጇቸውን ምክረ ሀሳቦች ላይ ብቻ ሳይሆን በአጠቃላይ ስምንቱ ቡድኖች ላይ የተቀሩት 7 ቡድኖች ላይ የተሰሩትንም ስራዎች ይተዋወቃሉ፣ ይረዳሉ። በነዛ ምክረ ሀሳቦች ላይ በሌሎቹ እነሱ ባልተሳተፉባቸው ቡድኖች የተሰሩት
ምክረ ሀሳቦች ላይ ግብዓት ይሰጣሉ። ግብዓቱ ይሰበሰብና የመጨረሻው ሰነድ ይዘጋጃል ማለት ነው። ይሄ እንደምታውቁት 8ቱም ቡድን ላይ የሚገኙት ኢትዮጵያውያን ተሳታፊዎች ኢትዮጵያን የሚመስሉ ቡድኖች ናቸው። ሁሉ ባለድርሻ አካላት 8ቱም ቡድኖች ላይ ይገኛል። ሁሉም የኢትዮጵያ ወረዳዎች በ8ቱም ቡድኖች ላይ ይገኛሉ። ተመሳሳይ ናቸው። ስራ ተከፋፍለው ሲሰሩ ቆይተው አብረው አጠናክረው በተሰራው ስራ ላይ ግብዓት ለመስጠት ነው ዛሬ ከሰዓት በኋላ የሚሰበሰበው ግብዓት ላይ ነገ ሲሰራ ቆይቶ ሮብ ዕለት 4000 ያጸድቁታል። በሀገራዊ ምክክሩ ውይይት ከተደረገባቸው 8 ዋና ዋና አጀንዳዎች በአብዛኛው ጉዳይ ላይ መግባባት ላይ መደረሱንም ምክትል ዋና ኮሚሽነሯ ተናግረዋል። በየትም ዓለም የሚደረጉ ሀገራዊ ምክክሮች በመቶ በመቶ በሁሉ ጉዳይ ላይ ይስማማሉ አይባልም። ደስ የሚለው ነገር በሀገራችን የተካሄደው ሀገራዊ ምክክር ጉባኤ በአብዛኛው ጉዳይ ላይ እየተስማማ ጨርሷል። ስለዚህ ደስ ብሎናል ማለት እፈልጋለሁ። በእውነት በጣም ደስ ብሎናል። በአብዛኛው ጉዳይ ላይ ተግባብቷል። ይህንን እዚህ ምዕራፍ ላይ በመድረሳችን ደግሞ ይህንን ለኢትዮጵያ ሕዝብ የምናበስርበት ወቅት ይፈጠራል ማለት ነው እና ያው የፈለግነው መግባባት የፈለግነውን ሰላም ያመጣል ብለን እንገምታለን። ተመልካቾቻችን ሀገራዊ ምክክሩ ከሚካሄድበት ስፍራ ከኢቢሲ ጊዜያዊ ስቱዲዮ በቀጥታ ሲተላለፍላችሁ የነበሩት ዜናዎች እነዚህ ናቸው። አሁን በቀጥታ ወደ ዋናው ስቱዲዮ መልሳችኋለሁ። ዛራ እናመሰግናለን። መልካም ቀን ይሁንልሽ። ሚሚ ብር ልኬልሻለሁ ብላኝ ለመነዘር ወደ ባንክ እየሄድኩ ነው። ብር የኔ ልጅ የሲቢ ብቻ ነው። ከውጭ ሀገራት በኢትዮ ዳይሬክት፣ ካሽጎ፣ ሲቢ ኮኔክት እና በሌሎችም ዲጂታል የገንዘብ ማስተላለፊያዎች ቀጥታ ወደ ሂሳቡ ሲላክሎት እንዲሁም ከባንካችን ጋር በሚሰሩ የውጭ ሐዋላ አስተላላፊ ድርጅቶች በኩል የተላክሉትን ገንዘብ ሲቀበሉ በዕለታዊ የውጭ ምንዛሬ መሸጫ ተመን መንዝረን ዳጎስ ያለ ተጨማሪ ጉርሻ እናበረክትሎታለን። በእጁ የሚገኝ የውጭ ሀገር ገንዘብ በባንካችን ሲመነዝሩ በጉርሻው ይደሰታሉ። በባንካችን ያስልኩ፣ በባንካችን ይመንዝሩ፣ የበለጠ ያገኙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የመደመር መንግስት በማክሮ ኢኮኖሚ ማሻሻያና በህዝብ ሀብት ላይ የሚፈጸሙ ህገወጥ ድርጊቶችን ለመግታት በወሰዳቸው የቅርብ ጊዜ እርምጃዎች በርካታ ተጠርጣሪዎች በህግ ጥላ ስር ውለዋል። ይህ እርምጃ ተቋማዊ ግንባታ ለማፋጠንና ብልሹ አሰራር ለማጥፋት ወሳኝ ነው። ቤተልሔም ገረመው በታላላቅ የልማት ፕሮጀክቶች ላይ ይታዩ የነበሩ የአሰራር ግድፈቶች፣ በነዳጅና ማዳበሪያ ስርጭትና አቅርቦት ላይ የነበሩ ማጭበርበሮች፣ ህገወጥ የሰዎች ዝውውር ለዓመታት የኢትዮጵያ የብልሹ አሰራር መገለጫዎች ሆነው ቆይተዋል። በዚህ ልምምድ ውስጥ መቆየት እንደ ሀገር የመንግስትንና ተቋማዊ አሰራሮች በግለሰቦች ይሁንታና የግል ጥቅም እንዲተበተቡ፣ በግሉ ዘርፍና በመንግስት ባለስልጣናት ግላዊ ግንኙነቶች ላይ ጥገኛ እንዲሆን አድርጎታል። ይህ ለሌብነት ምቹ ሁኔታን መፍጠር፣ የግለሰቦችን ኪስ እያደለበ ሀገርን ከማቆርቆዝ የዘለለ ያተረፈው አለመኖሩን ለመረዳት ግን ዘመናትን ፈጅቷል። ተቋማትን በብቁ የሰው ኃይል መሙላትና ከሌብነትና ከብልሹ አሰራር መጽዳታቸው መሰረታዊ ተግባር ነው ብሎ ያመነው የመደመር መንግስት ይህን ዋነኛ ለውጥ እርምጃ አድርጎ መስራት ግቡ አደረገ። የህግ የበላይነትን ሲሸረሽር፣ በህዝብና በመንግስት መካከል ያለውን ማህበራዊ ውል ሲያፈርስ፣ ተቋማትን ሲያዳክም ከቆየው የዘመናት የማህበራዊና ኢኮኖሚያዊ ደዌ ሀገርን ለማላቀቅ ያለመ አሰራር መዘርጋት ደግሞ የመጀመሪያው የእሳቤው ለውጥ ነው። ይህ ደግሞ ሌብነትን ሌብነት፣ ሌባን ሌባ ብሎ በትክክለኛ ስሙ ከመጥራት ይጀምራል።
የመደመር ፍልስፍና ዋና መሰረቱ ሀገራዊ ሀብትን በብቃት በጥንቃቄና በፍትሃዊነት በማስተዳደር የጋራ ብልጽግናን ማረጋገጥ ነው። ጉዞን ከሚያበላሹ ተግዳሮቶች አንዱ የመልካም ስርዓት መጓደል ነው። ሀገር የማብልጽግን ጉዞ ማሳለጥ ዓላማው ያደረገ ስርዓት ያስፈልጋል። ይህ ስርዓት የተደራጀና ራሱን እያሻሻለ የሚጓዝ መሆንም አለበት። በተቃራኒው በቢሮክራሲ ሰንሰለት የታነቀና ሙስና የተንሰራፋበት ስርዓት የሀገር እድገት አሳሪም አክሳሪም ነው። እንዲህ ያለ አሳሪና አክሳሪ ስርዓት አነስተኛ መሰረተ ልማቶቹን ገና በእንጭጩ ያኮላሻቸዋል። ለልማት መሰረት የሚሆነውን መነሻ ግንባታ ገና ከጅምሩ ያስተጓጉላል። ሀገር ከመምራት ይልቅ የግል ጥቅምና ጊዜያዊ ዕድሎትን ያስቀድማል። እንዲህ አይነት አክሳሪና አሳሪ ስርዓት ሀገራችንን ጨምሮ የብዙ ሀገራት ተግዳሮት ነው። በዚህም ለሌብነት ያለው ትዕግስት ዜሮ መሆኑን በግልጽ ካሳየባቸው የአሰራር ስርዓት ለውጦች አንዱ ተቋማዊ ሌብነትን ማጽዳት ነበር። የአገልግሎት ዘርፉን ከእጅ ንክኪ ነፃ በማድረግ ዲጂታል አሰራርን ማስፋፋት እንዲሁም የቁጥጥርና ተጠያቂነት ስርዓቱን በማጠናከር አይነኬ ይመስሉ የነበሩ ሰንሰለቶችን መበጠስ፣ ሀብት በሚገባው ቦታ ለሀገር ጥቅም ብቻ እንዲውል በማድረግ ሀገርን የማዳን ዘመቻውን ከፍ አድርጎ ማከናወኑን ቀጠለ። በሀገራችን በመንግስትነት ተደራጅቶ የሀገርና የሕዝብን ገንዘብ በመዝረፍ ልማድ ነበረን። የለውጡ መንግስት ይሄንን ሙሉ በሙሉ አስቁሟል። ይህ በኢትዮጵያ ለዘመናት ተንሰራፍቶ የቆየውን ሌብነትንና ስርዓታዊ ምዝበራን ከስሩ ለመንቀል እየተወሰደ ያለ ጥልቅ መዋቅራዊና ተቋማዊ እርምጃ ጊዜያዊ የፖለቲካ ፍጆታ ወይም የዘመቻ ስራ አይደለም። ይልቁንም ከመደመር መንግስት ተፈጥሮና እሳቤ ጋር ፈጽሞ የማይስማማውን ሌብነትን ለማጽዳት የህግ የበላይነትንና ፍትሃዊ የሀብት አስተዳደርን ለማረጋገጥ የሚደረግ ቁርጠኝነት የተሞላበት ተግባራዊ እርምጃ ነው። መንግስታዊ የሚባለው ወይም ተቋማዊ የሚባለው ሙስና ኢትዮጵያ ውስጥ የመፈጠር የመከሰት እድሉ በጣም ዝቅተኛ ሆኗል። ይሄ በዋናነት በመንግስት ቁርጠኝነት የመጣ ውጤት ነው ማለት። ሀገርን ለማሳደግ፣ ልማት ለማምጣት፣ ዲሞክራሲያዊ ስራችንን ለመስራት፣ ሰላም ለማምጣት ሙስና ላይ ካልተሰራ መግታት ካልተቻለ አስቸጋሪ መሆኑን በመንግስት ደረጃ አቋም ተይዟል ማለት። አሁን በተግባር የታየው እውነት ታዲያ የህዝብን የዕለት ተዕለት ህይወት የሚነኩ የብልሹ አሰራር ሰንሰለቶች ላይ እየተወሰዱ የሚገኙ ጥብቅ እርምጃዎች የሀገር ሀብት የሚዘርፉ ከፍትህ አካላት አይን እንደማያመልጡ በግልጽ የሚያሳይ ነው። በመደመር መንግስት እይታ ሌብነትን መታገል ህግን ማስከበር ብቻ ሳይሆን የተሸረሸረውን የህዝብና የመንግስት እምነት መልሶ መገንባት ነው። የፍትህ ስርዓቱን ማዘመን፣ አሰራሮችን በዲጂታል ቴክኖሎጂ ማስደገፍና የሌብነትን በር መዝጋት የመደመር መንግስት ተግባራዊ እርምጃዎች ናቸው። ከሁሉም በላይ ግን እውነተኛው ትግል የሚጀምረው ከህሊና ነው። በመደመር እሳቤ ሌብነትን ማስወገድ ማለት ልማትን ማፋጠን፣ ድህነትን ማሸነፍና ለትውልድ የሚሻገር ጠንካራ ሀገራዊ መሰረት መጣል ማለት ነው። አሁን እያንዳንዱ ዜጋ፣ ተቋምና መሪ የሙስናን ጥቁር ጥላ ከሀገራችን ላይ ለማንሳት በአንድነት መቆም የሚያስፈልግበት ወቅት ላይ ነው። የኢትዮጵያ የባህር በር ባለቤትነት መረጋገጥ ከኢኮኖሚያዊ ፋይዳው በላይ ለቀጠናው መረጋጋት ከፍ ያለ እድል የሚፈጥር ነው። የባህር በር ባለቤት መሆን የኢትዮጵያን በቀጠና ያላትን የሰላም ማስከበርና የቀጠናዊ ውህደት ያሳድጋል። አስማረ ብርሃኑ። የኢትዮጵያ የከፍታም ሆነ የዝቅታ ታሪኮቿ በቀጥታ ከቀይ ባህር ጋር የተቆራኙ ናቸው። ሃይማኖታዊ መዛግብትም ሆኑ ሌሎች የታሪክ ድርሳናት የሰደሯቸው መረጃዎች የሚያረጋግጡት ኢትዮጵያን ከባህር በር ነጥሎ ማየት እንደማይቻል ነው። ይህም ኢትዮጵያ በተፈጥሮም በታሪክም ሆነ በጂኦፖለቲካ ሂሳብ ቢታይ የባህር በር ልታጣ የምትችልበትን አመክንዮ ሊያሳይ አይችልም። ሰፊ የቆዳ ስፋት፣ ከፍተኛ የሕዝብ ቁጥር ያላትና ታሪካዊ የባህር በር ባለቤት የሆነችው ኢትዮጵያ የባህር በር ማጣቷም በታሪክ አጋጣሚ የተወሰነባትን ኢፍትሐዊነት ያሳያል። ምክንያቱም ብዙዎቹ ሀገራት አንፎርቹኔትሊ ወደ ባህር የማይጠጉበት በጣም ውሁን ሀገራት መሀል ሆኖ ነው፣ በተፈጥሮ በጣም ርቆ ነው። ኢትዮጵያ እዛው ናቹራሊ ባይዞ ኢትዮጵያ የባህር በር አጅሰንት ናት። ምክንያቱም 60 እና 40 ኪሎ ሜትር ነውና ያቺ ኪሎ ሜትር ኢንሲግኒፊካንት ነው ጀስቲፋብል አይደለም። ኢትዮጵያ ላንድ ሎክድ ናት ብሎ ከዛ ለመከልከል በቂ የጂኦግራፊ ርቀት አይደለም። ሶ ያንን መፍታት እንችላለን የሚል ሀሳብ ነው የሚያነሳው። አሁን ላይ ዓለም ከምትገኝበት የጂኦፖለቲካ አካሄድ አንጻር ብልጽግናን፣ ደህንነትንና ሁለንተናዊ እድገትን በውል ማረጋገጥ የሚቻለው የባህር በር ባለቤት መሆን ሲቻል ብቻ ነው። ኢትዮጵያ ደግሞ በቀጠናው ሰላምን በማስከበርና በመሰረተ ልማት ቀጠናውን በማስተሳሰር ያላትን ታሪካዊና አሁናዊ ሚና ለማስቀጠል
የባህር በር ባለቤትነቷ ሊረጋገጥ ይገባል። ወደ ባህሩ መሄድ ለምን አስፈለገ? አሁን ባለንበት በደረስንበት የጂኦፖለቲካ እድገት የዓለምን እድገት፣ ብልጽግና፣ ደህንነት ከሚወስኑ ወሳኝ ጉዳዮች አንደኛው የሰፕላይ ቻይን ወይም ደግሞ በአማርኛ የአቅርቦት ሰንሰለትን መቆጣጠር መቻል እና የአቅርቦት ሰንሰለት ደህንነቱን ማስጠበቅ መቻል ነው። የአቅርቦት ሰንሰለት ሲባል የባህሩንም የመሬቱንም ይመለከታል። ስለዚህ አሁን ባለነው ዓለም ላይ በባህሩም ላይ በመሬትም ላይ ያለው የአቅርቦት ባየር ሶስቱንም የአየር የመሬትና የባህር የሶስቱን የአቅርቦት ሰንሰለት መቆጣጠርና ይህን የአቅርቦት ሰንሰለት የአየሩንም የባህሩንም የመሬቱንም ደህንነት ማስጠበቅ የማይችል ሀገር ብሔራዊ ደህንነቱን ማስጠበቅ አይችልም። የአየር የባህርና የመሬት የአቅርቦት ሰንሰለቱን መቆጣጠርና ደህንነቱን ማስጠበቅ የማይችል ቀጠና እንደ ቀጠናዊ ደህንነቱን ማስጠበቅ አይችልም። እዚህ ቀጠና ላይ አፍሪካ ቀንድ ላይ የምናየው አብዛኞቹ ሀገራት ግጭት ውስጥ ናቸው ያሉት። ቀይ ባህርና ኤደን ባህረ ሰላጤ የምንለው በአብዛኛው ደረጃ በሌሎች ሀያላን ሀገራት ፍላጎትና ሽኩቻ ውስጥ የወደቀ ነው። ስለዚህ ኢትዮጵያ ቀጠናውን የማዋሃድ የማስተሳሰር እንዲረጋጋ የማድረግ ታሪካዊ ኃላፊነቷን ለመወጣት የግድ እነኚህን የአቅርቦት ሰንሰለት ደህንነት ማስጠበቅ ይኖርባታል። ደህንነቱን ለማስጠበቅ የግድ አካላዊ እንቅስቃሴ ዘጋ ይፈልጋል። ፕሬሰንስ ኦን ሲ ይፈልጋል። የኤደን ባህረ ሰላጤና የቀይ ባህር ቀጠና የሀያላን ሀገራት ፍላጎት ያለበት ሁሌ የጸጥታ ችግርና ስጋት የማይጠፋበት ነው። የኢትዮጵያ በዚህ ቀጠና የባህር በር ባለቤት መሆን የንግድ እንቅስቃሴዋንና ዲፕሎማሲያዊ ግንኙነቷን ከማጠናከር ባለፈ ለቀጠናው መረጋጋትም እድል ይዞ የሚመጣ ይሆናል። አሁን ያለንበት ቀጠና በጣም አስቸጋሪ ቀጠና ነው። የቀይ ባህር ቀጠና ብዙ ችግር ያለበትና የንግድ እንቅስቃሴ በየጊዜ የሚደናቀፍበት ነው። የኢትዮጵያ ወደዛ መውጣት እዛን አካባቢ በመረጋጋት ለኢትዮጵያም ለዓለምም የሚሆን ነው፣ ጥቅም ያመጣል። ከዛ ኢትዮጵያ መልማት ትፈልጋለች። ወደ ባህር ማቅረብ ደግሞ ብዙ የኢኮኖሚ አውታሮችን ይዞ ይመጣል። የማህበራዊ ጉዳይ፣ የሚሊተሪ፣ የብሔራዊ ደህንነት ጉዳይን የያዘ ሰፋ ያለው ጥቅም ይዞ ይመጣል ኢትዮጵያ። ኢትዮጵያውያን አንድ ሆነው በአንድ ሀሳብ በአድዋ ታሪክ እንደሰሩትና በህዳሴው ግድብም እንደደገሙት አሁን የትውልዱ ጥያቄ በሆነው በባህር በርም ታሪካዊ አንድነታቸውንና ህብረታቸውን በመጠቀም ታሪክን ሊደግሙ ይገባል። አንድ ሀገርም የተሻለ ምጣኔ ሀብትን ለመገንባት ከውጭ የሚገቡ ምርቶችን በሀገር ውስጥ ምርቶች መተካት እንደሚገባት የምጣኔ ሀብት ባለሙያዎች ያስገነዝባሉ። ኢትዮጵያም ይህንን በመረዳት ባለፉት ዓመታት የተኪ ምርቶች ሂደትን በቀዳሚነት ገቢ ላይ እያደረገች ትገኛለች። አሁን ላይ ለዘርፉ የተሰጠውን ከፍተኛ ትኩረት ተከትሎ የአምራች ኢንዱስትሪው አቅም ጎልብቷል። ተስፋዬ ጫኔ ተጨማሪ አዘጋጅተዋል። ከውጭ የሚገቡ ምርቶችን በሀገር ውስጥ ምርቶች መተካት ለአንድ ሀገር ጠንካራ ምጣኔ ሀብትን ለመገንባት የሚያስችል ሁነኛ መንገድ ነው። ኢትዮጵያም ይህንን በመረዳት የኢንዱስትሪ ዘርፉን በስፋት እየሰራችበት እንደምትገኝ ከኢቲቪ ዳጉ ዝግጅት ጋር ቆይታ የነበራቸው የኢንዱስትሪ ሚኒስቴር የስራ ኃላፊ ይናገራሉ። ከአገር በቀል ኢኮኖሚ ማሻሻያችን ጀምሮ አንደኛ ማኑፋክቸሪንግ ኢንዱስትሪ ትኩረት የተሰጠው ስራችን የጀመርነው ፖሊሲዎቻችንን ጥርት ያለ ፖሊሲና ስትራቴጂ በማዘጋጀት ነው። እንደሚታወቀው የአምራች ኢንዱስትሪ ፖሊሲው ጸድቋል። ጸድቆ ወደ ስራ ሲገባ ከእሱ በመነሳት የተኪ ምርት ስትራቴጂን አዘጋጅተናል። ያዘጋጀንበትም አንደኛው መርህ በአምራች ኢንዱስትሪ በፖሊሲው ላይ የተመጣጠነ ትኩረት ለተኪና ለውጭ ምርት የሚል አንደኛው መርህ ነው። ለዘርፉ የተሰጠውን ትኩረት ተከትሎም የአምራች ኢንዱስትሪው አቅም መጉልበትን ጨምሮ ሌሎች በርካታ ውጤቶች ተገኝተዋል። የተሰሩ በርካታ ስራዎች አሉ። በዛም የተገኙ የተለያዩ ውጤቶች አሉ። የአምራች ኢንዱስትሪው አቅም አጠቃቀሙ አድጓል። የምርት ስብጥሮቹ ጨምረዋል። በፊት ከነበረው ዋናው ደግሞ ግንዛቤ የህብረተሰቡ ግንዛቤ ለተኪ ምርት ያለውን ግንዛቤ እጅግ ከፍ ብሏል። የፋይናንስ አቅርቦቶች ለኢንዱስትሪዎቹ ጨምረዋል እና በአጠቃላይም ሲታይ እነዚህ ሁሉ ድምር ሆኖ የሀገር ውስጥ የገበያ ድርሻም ከባለፈው ዓመት አንጻር ስናየው ተሻሽሏል። እንደ ሀገር ተግባራዊ የተደረገው የተኪ ምርቶች ስትራቴጂም ለዘርፉ የተሰጠውን ሰፊ ትኩረት አንዱ ማሳያ ሆኖ ይቀርባል። የሀገር ውስጥ ምርትን በቅድሚያ ግዢ እንዲፈጸም የተለያዩ ስራዎች ይሰራሉ። የመንግስት ልጆች በተለይ የሀገር ውስጥ ምርቶችን እያማከሉ እንዲሆኑ እየተሰራ ይገኛል። እንዲሁም ግብአቶች ከመንግስት አካላት በተለይ በዋናነት መንግስት ስለሆነ ዋናውን ተነሳሽነቱን ይዞ መሄድ ያለበት ስለሆነ ማንኛውም የመንግስት ተቋም ለምሳሌ የሚያስወግዳቸውን ብረታ ብረቶች ስክራፖች ቅድሚያ
ኢንዱስትሪው ግብዓትነት እንዲሆን በማድረግ የግብዓት ችግሩም እንዲቃል የተደረገ ነው። ሌሎች የታሪፍ ማሻሻያዎችም አሉ። በርካታ የታሪፍ ማሻሻያዎች ኢንዱስትሪ ተወዳዳሪ እንዲሆን ከውጭ የሚገባውን የሚወዳደር ምርት የሚያመርቱ ኢንዱስትሪዎች የተሻለ ታሪፍ አግኝተው የሀገር ውስጥ ምርት ተወዳዳሪ እንዲሆን የታሪፍ ስርዓቶች ብዙ ማሻሻያዎች እያደረግን ነው። ኢትዮጵያን ከዘርፉ በሚገባ ተጠቃሚ ለማድረግና የምግብ ሉዓላዊነቷን ለማረጋገጥ ከሌሎች ስኬታማ ሀገራትም ተሞክሮዎች ተወስዷል። ለምሳሌ ከተሞክሮ የወሰድነው ከፖሊሲ ጀምሮ ፖሊሲ ሲዘጋጅ ጀምሮ የተኪ ምርት ስትራቴጂ ሲዘጋጅ ሌላ ሀገሮች እንዴት ነው የሚሰሩት የሚለውን የተለያዩ ሀገሮች ተሞክሮ ተወስዷል። እኛ እነሱ የሄዱበትን ረጅም ሂደት ላንሄድ እንችላለን። ይሄ ሌት ካመር አድቫንቴጅ እንደሚባለው አሁን ያሉበትን ሁኔታ ያገናዘበና ከኛ ሀገራችን ሁኔታን ያገናዘቡ አካሄዶችን ለመሄድ አስችሎናል። ምክንያቱም እነዚህ ሀገሮች በጣም ብዙ ተሞክሮ አላቸው፣ ረጅም ሂደት ሄደዋል። በዓለም ላይ ፈጣን ምጣኔ ሀብት የገነቡ ሀገራት ከውጭ ከሚገቡ ምርቶች ይልቅ በሀገር ውስጥ የሚመረቱ ምርቶችን ቀዳሚ ትኩረት በመስጠታቸው ለእድገታቸው የአንበሳውን ድርሻ ይወስዳል። ኢትዮጵያም በየዘመኑ የገጠማትን የባዳና ባንዳ ሴራ ያከሸፈችው በዜጎቿ ጠንካራ የሀገር ፍቅር ስሜት ነው። የጠላት ኃይሎች የሀገርን አንድነት ለመበተን የወል ታሪኮችን ኢላማ አድርገው እንደሚሰሩም የታሪክ ምሁራን ይገልጻሉ። አስረሳ ወገሼ ኢትዮጵያውያን በረጅም ዘመን ታሪካቸው ውስጥ ለሀገር ክብርና ለብሔራዊ ጥቅም ሲሉ ልዩነታቸውን ወደ ጎን በመተው በጋራ ቆመዋል። በዚህ የሀገር ክብርና ሉዓላዊነት ጉዞ ግን ለሆዳቸው ያደሩ ጥቂቶች ከሀገርና ከሕዝብ ይልቅ በንዋይ ፍቅር ሰክረው በባንዳነት ተሰልፈዋል። ዳሩ ግን በኢትዮጵያውያን የጸና የሀገር ፍቅር ስሜትና አርቆ አሳቢነት እያደር ግብራቸው እየተገለጠ እርቃናቸውን ቀርተዋል። ባዳና ባንዳ የሚያደርገው ቁስ ነው፣ አፍቅሮተ ነዋይ ነው። አፍቅሮተ ነዋይ ውስጥ ደግሞ ምን ትላለህ? ጨካ የሚያደርግ ወንድምና እህት ወይ ትምህርት ቤቶች ወይ ሆስፒታሎች ሲቃጠሉ ዛሬ ላይ ለአንተ ህይወትን እንድትሻሻል እድል ሊሰጥ ይችላል። በአንተ ምክንያት ግን ብዙ ነገር ሚስ እያደረግን ልንሄድ ይችላል። ስለዚህ አርበኞች በበዙ ቁጥር፣ አገር ወዳዶች በበዙ ቁጥር፣ አገር የተሻለች ቦታ እንድትሄድ ዋጋ የሚከፍሉ በበዙ ቁጥር ባዳዎች በራሳቸው ጊዜ ዳር ይይዛሉ፣ መግቢያ ነው የሚያጡት። ኢትዮጵያ ስሪቷና ግብሯ በአሸናፊነት የመቆም እንጂ ተሸናፊነት አይደለም። ይህ በትላልቅ የዓለም መድረኮች ጭምር የተገለጠ ታሪክም በደማቅ አሻራ ያተመው ነው። የኢትዮጵያን ሀያልነት የማይሹ የቅርብና የሩቅ የጠላት ኃይሎች ግን ከትናንት እስከ ዛሬ የኢትዮጵያን የስኬት በሮች ለመዝጋት ይዋትታሉ። ግብጽ ምስራቅ አፍሪካ ላይ ሀያል ሀገር እንዲነሳ አትፈልግም። እሷ የበላይ ሆና ብቻ መቀጠል ነው የምትፈልገው። ለዛም እኮ ነው አባይ የሚባል እንዳይነካ ብዙ ጥረት ስታደርግ የነበረው። ኦልሬዲ በአባቶቻችን በመሪዎቻችን ጥረት አባይ ተገድቦ ህዳሴው ግድባችን እውን ሆኗል። ማንም ተቃዋሚ ማንም ባዳ በኢትዮጵያ ጥቅም ላይ ሲመጣ ባንዳ ሆኖ የሚቆም ካለ ታሪክ ይወቅሰዋል። የኢትዮጵያንና የኢትዮጵያውያንን ውድቀት የሚሹ ኃይሎች ሁሌም ኢትዮጵያውያንን ያስተሳሰሩ የአንድነት ግማዶች ለመስበር ይሰራሉ። ኢትዮጵያውያን በደምና ባጥንታቸው ደግሞም በልፍ ማህበራዊ መስተጋብሯቸው ያጸኗቸው የጋራ ታሪኮች ግን የወል ትርክታቸው መሰረት ሆነው ዛሬም ቀጥለዋል። አገራዊ አንድነት እንዳይጸና የሚያደርጉት እኮ የወል ትርክትን እየበጣጠሱት፣ እየከፋፈሉት፣ እየሸነሸኑት አንተን ማፈራረሱ እኮ ከዛ ነው የሚጀምረው። ስለዚህ አሁን እንደተባለው የወል ትርክትን ለመገንባት የጋራ የሆነ ታሪክን ለመገንባት በእያንዳንዱ የኢኮኖሚክም ፖለቲካዊም ማህበራዊ አስፔክትም የጋራ የሚያደርጉ ነገሮች ላይ በጋራ የመስራትን አስተሳሰብ ማዳበር መቻል አለብን ሁላችንም። የባዳና ባንዳ የጥፋት ግንባሮች ሁሌም የኢትዮጵያን ለውጥ የሚያፋጥኑ እንጂ መሰናክሎች አይሆኑም። ይህ ደግሞ ኢትዮጵያውያን ትናንት በገሃድ በተገለጠ የጠላት ሴራ ያረጋግጡት ሆነዋል። ማን ነው ይህንን አጀንዳ እያቀበለን ያለው? እውን የኢትዮጵያን አንድነት የሚመኝ ነው? አንድ እንድንሆን የሚፈልግ ነው ወይስ እንድንለያይ? ብዙ አንድ የሚያደርጉንና ወደ አንድነት የሚወስዱን የጋራ ብዙ ትርክቶች እያሉን ኢትዮጵያውያንን ፓራላይዝ ለማድረግ የሚሰጠ ትንንሽና ጥቃቅን አጀንዳዎች ሊከፋፍሉን አይገባም። ኢትዮጵያውያን ከትናንት እስከ ዛሬ የዘለቀ የባዳና ባንዳ ሴራን በአንድነታቸው የመከቱ ድላቸውን ቀጥለዋል። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው። ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ
መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁ የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። የውጭ ዜና። በአሜሪካና በኢራን መካከል የተደረሰውና ለ3 ወራት ያህል ሲካሄድ የቆየው ጦርነትን ለማቆም የተደረገ የመግባቢያ ስምምነት የተቀመጠለትን የጊዜ ገደብ ጨረሰ። የስምምነቱ ቀነ ገደብ ማብቃት በሁለቱ ሀገራት መካከል ያለውን ፖለቲካዊና ወታደራዊ ውጥረት ወደ አዲስና አደገኛ ምዕራፍ አሸጋግሮታል። ለመግባቢያ ስምምነቱ ያለ ውጤት ማብቃት ሁለቱም ወገኖች የተራራቀ ፍላጎት ማሳየታቸው ዋነኛው ምክንያት ሆኗል። ሰለሞን ገዳ። በአሜሪካና በኢራን መካከል የተደረሰውና ለ3 ወራት ያህል ሲካሄድ የቆየውን ወታደራዊ ግጭት ለማስቆም እንዲሁም ተዛብቶ የነበረውን የዓለም አቀፍ የነዳጅ ንግድ ለማረጋጋት የተወጠነው ጊዜያዊ መግባቢያ ስምምነት ይፋዊ የአገልግሎት ጊዜውን አጠናቋል። ሁለቱ ወገኖች ላለፉት ሳምንታት እርስ በርሳቸው የስምምነቱን ውሎች በመጣስ ሲካሰሱ የቆዩ ሲሆን ሰነዱን ለማራዘም ወይም አዲስ የዲፕሎማሲ መንገድ ለመጀመር ያላቸው ፍላጎት እጅግ ዝቅተኛና የተራራቀ ሆኗል። ቀደም ሲል የተደረሰው የስምምነት ማዕቀፍ ዋና ዓላማው ወታደራዊ እርምጃዎችን በአስቸኳይ ማስቆም፣ የኢኮኖሚ ከባዎችን ማላላት፣ የታገዱ ሀብቶችን መልቀቅ፣ የኒኩለር ድርድርን በተለየ ማዕቀፍ ማስቀጠልና ለዓለም አቀፍ ኢኮኖሚ ወሳኝ የሆነውን የሆርሙዝ ሰርጥ የባህር መስመር ክፍት ማድረግ ነበር። ሆኖም የስምምነቱ ማብቃት በሁለቱ ሀገራት መካከል ያለውን ፖለቲካዊና ወታደራዊ ውጥረት ወደ አዲስ ምዕራፍ አሸጋግሮታል። የዚህ ስምምነት መፍረስ መሰረታዊ መንስኤ ከሁለቱ ወገኖች ስትራቴጂካዊ የጽንሰ ሀሳብ ልዩነትና አለመተማመን የመነጨም ነው። የኢራን ወገን የመግባቢያ ሰነዱን የጦርነቱ ፍጻሜ ማብቂያ፣ የማዕቀቦች መነሻና የታገዱ ሀብቶች መልቀቂያ አድርጎ ሲወስደው፣ የአሜሪካ አስተዳደር በበኩሉ ሂደቱን ተጨማሪ የኒኩለር ግዴታዎች የሚጣሉበትና ቀስ በቀስ የሚተገበር ጊዜያዊ ተኩስ አቁም አድርጎ ተመልክተውታል። የተጣሉ የኢኮኖሚ ማዕቀቦች ሙሉ በሙሉ አለመነሳት፣ የባህር ከበባው አለመላላትና ስምምነቱ ከተፈረመ ከአጭር ጊዜ በኋላ በሁለቱ ወገኖች የተፈጸሙ ጥቃቶች ሰነዱን በተግባር ዋጋ ቢስም አድርገውታል ነው የሚባለው። በዲፕሎማሲው መስመር የተፈጠረው ክፍተት በመስፋቱ የሁለቱ ሀገራት መሪዎችና ከፍተኛ ባለስልጣናት እርስ በርስ ጠንካራ የቃላትና የፖለቲካ ፍልሚያ ውስጥም እስከ መግባት ደርሰዋል። ይህ የስምምነት ማብቃት በሁለቱ ሀገራት ወታደራዊ ርዕዮተ ዓለምና ስትራቴጂካዊ አቋም ላይ ስር ነቀል ለውጦችን የሚያስከተለ ነው። ኢራን በብሔራዊ ደህንነቷ መዋቅር ላይ ሰፊ ሽግሽጎች በማድረግ ከዚህ ቀደም ትከተል የነበረውን ተከላካይ አቋም ወደ አጥቂ የመከላከል ስትራቴጂ መቀየሯን ይፋም አድርጋለች። ይህ የፖሊሲ ለውጥ ሀገሪቱ በሆርሙዝ ሰርጥና በባህረ ሰላጤው ቀጠና ላይ ያላትን ወታደራዊና ጂኦፖለቲካ ተጽዕኖ ለማስከበር እንዲሁም የወደፊት ድርድሮች ከተካሄዱ ከቀደመው በበለጠ ሰፊ የፖለቲካና የደህንነት ጥያቄዎች ይዛ ለመቅረብ የምታደርገውን ዝግጅት ያሳያል። የኢራን ባለስልጣናት በመግባቢያ ሰነዱ ያገኟቸው ነጥቦችና ያሳዩት ወታደራዊ ጽናት እንደ ስትራቴጂካዊ ድል በመቁጠር ወደ ኋላ ላለመመለስም ቆርጠዋል ነው የሚባለው። በተጨማሪም ዋሽንግተን በወታደራዊ ግንባር ያጣችውን የበላይነት በኢኮኖሚ ጦርነት ለማካካስ የምታደርገው ጥረት ለመመከት የገበያ ቁጥጥርን በማጠናከርና የውስጥ አንድነትን በማጎልበት የአጸፋ እርምጃ ለመውሰድ እየሰራችም ትገኛለች ቴሄራን። በሌላ በኩል የአሜሪካ አስተዳደር በሆርሙዝ ሰርጥ ላይ ጠንካራ የባህር ኃይል ቁጥጥር ለማድረግ መስመሩን የራሱ ግዛት አድርጎ ለማወጅና አዳዲስ የበረቱ የኢኮኖሚ ማዕቀቦችን ለመጣል ከፍተኛ ዝግጅት እያደረገ ነው። በተግባር ግን የታጠቁ ወታደራዊ አማራጮች ውስን እየሆኑ መጥተዋልም ነው የተባለው። ባለፉት ወራት በነበሩ ከፍተኛ ውጥረቶች ምክንያት የአየር መከላከያ ሚሳይሎች ክምችት በመቀነሳቸው፣ ስትራቴጂካዊ የነዳጅ መጠባበቂያዎች በመሟጠጣቸውና ዋና ዋና የባህር ኃይል መርከቦች ከተያዘላቸው ጊዜ በላይ በባህር ላይ እንዲቆዩ በመደረጉ ምክንያት ዋሽንግተን ተጨማሪ ሰፊ ወታደራዊ እርምጃ ለመውሰድ እንቅፋት ሆኖባታል። በተጨማሪም የሀገር ውስጥ የፖለቲካ እንቅስቃሴ፣ የምርጫ ውጥረት እንዲሁም የኢኮኖሚ ጫና አሜሪካ በኃይል እርምጃ ላይ ብቻ እንድትደገፍ እድል አይሰጣትም ተብሏል። የጂኦፖለቲካ ተንታኞች እንደሚያመለክቱት ሁለቱ ሀገራት በኃይል ወይም በኢኮኖሚ ጫና አንዱ ሌላውን ሙሉ በሙሉ ማስገደድና ማሸነፍ የማይችሉበት ደረጃ ላይ ደርሰዋል። የችግሩ ዋና መንስኤ የሆነው የፖለቲካ አለመግባባት ሳይፈታ አስተማማኝ የንግድ እንቅስቃሴ መፍጠር አዳጋችም ሆኗል። ተመልካቾች ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። በሰላም